ሰቦቼ የመጀመሪያው የሚፋይት የመጀመሪያው ጆኒ ቃተህልና ሰቦቼ ኦክታጎን ውስጥ ሞት ሽረት ሰቦቼ ታይትል ማች ነው። እሳ ታይትል ማች ሰቦቼ ሊፋለሙ ነው። ኦኬ ሰላምታ ተሰጣጡ። ግባ በለው ቤተሰቦቼ ኦክታጎን ውስጥ ጆኒ ሊጥለው እየሞከረ ነው። ኦኬ አንግሉ መዞር አይችልም። ኦኬ ንቃተ እየተታገለ ነው። ሊጥለው እየሞከረ ነው። ጠልፎ ሊጥለው እየሞከረ ነው ቤተሰቦቼ። በድጋሚ ቤተሰቦቼ አሁንም ድጋሚ ጆኒ ያዘው። ጆኒ ሊጥለው እየሞከረ ነው። ዳኛው ከለሉን። ንቃተ ህሊና ኬጁ ጋር ጣለው ቤተሰቦቼ ጣለው። ድብድቡ ቤተሰቦቼ ሊያልቅ ነው። መጥፎ ላንዶች መጥፎ ፓንቾችን ላንድ እያደረገበት ነው ቤተሰቦቼ። ድብድቡ ሊያልቅ ይሆን? በዚሁ ሊያልቅ ይሆን ቤተሰቦቼ? ጆኒ ቤተሰቦቼ ንቃተ ህሊና ከስር እየተፋለመ ነው ቤተሰቦቼ። አትከልሉን። ጆኒ እየተማታ ነው። ጆኒ ንቃተ ህሊና ለመነሳት እየሞከረ ነው። ተነሳ ንቃተ ተነሳ። ቤተሰብ ተነሳ። ቤተሰብ ጆኒ መሬት ላይ ጥሎ እያንገላታው ነው። መጥፎ ምቶች ቢሃይንድ ኢዝ ባክ ይቻላል እንዲያና ቤተሰቦቼ ቤተሰቦቼ ጆኒ ኢዝ ጎይንግ ፎር ዘ ፊኒሸር። አንቆ ሊጨርሰው ነው ቤተሰቦቼ። አንቆ አለቀ። ጨዋታው አለቀ። ጆኒ አሸነፈ ቤተሰቦቼ። ዘበለለው ፋታ አልፈጀበትም። ዘበለለው አንድ ዙር ሳያልቅ ዘበለለው። ጨረሰው ጆኒ ጨረሰው። ውርደት እኔ እኮ ገና ፋይቱ እየጀመረ ነው ብያለሁ። አለቀ። እንደ ዶሮ አርዳት ስታም እንዴ ስከርንባት እንትን ስትፈራፈር እንዴ ቆለጡን ነው እኮ እንዴ ሲይዝለት ታፕ ከያፒንግ ወደ ታፒንግ ነው ያስገባው። ወዲያው እንዴ ጉትት ነው ማለት እንደ እንትን ሄዶ ቅፍቅፍ ያደረገው የሆነ በቃ የተነፋፈቁ ዘመዶች ነው የሚመስሉት። ስሩ ገባ ያዘው እንዴ ቆለጡን ጎተተ ሲያደርገው ታፕ አረገ ወዲያው። እና ፕሮፌሽናል ሁሌም ፕሮፌሽናል ነው። ማወቅ ያለባችሁ ነገር ፕሮፌሽናል ሁሌም ፕሮፌሽናል ነው። እና እኔ ብሬን በልቻለሁ። ገብታችኋል? እኔ ጆኒ ጂጂትሱ የመጀመሪያ ቀንም ሳገኘው እየተላፋ ነበር። ላፋት የሌለበት ቦታ ላይ እና እድሜ ልኩም ሲላፋ የኖረ ሰውዬ ጋር አንተ ስለሆንክ ብር ያስያዛችሁ ሰዎች ናቸው ያሳዘናችሁ። እና ትኬት ቆርጣችሁ የገባችሁ ደግሞ ያሁላ ወጪ አውጥታችሁ እኔን በሰከንድ እኮ ነው አለች እኮ ከላይ ወጥቶ እኮ እንዲህ ነው ድፍን ያረጋት። ንቃተ ህሊና ትመጭኛለሽ፣ ግን አልተረፍሽም። ያሁላ ወራፋር ያሁላ ወይኔ እስቲል ግን በቃ ይመቻችሁ። ጌቼንን ፕሮግራም ያዘጋጃችሁ ሰዎች በጣም ትልቅ ለኢትዮጵያ ለነገው ትውልድ ለስፖርቱ ዓለም ትልቅ በርን የከፈታችሁት በትልቁ ነው የተጀመረው። ትልቁኑ እና በጣም በቃ ንቃተ ህሊና ራሱ ጀግና ነህ። ወኔ ኢጎን ወድልሃለሁ። አሁንም ታፕ አረክሻት እንጂ ቶሎ ኢጎሼት እንደገባች ግን በቃ የሚገርም ነው። ጆኒ ፕሮፌሽናል ነው። ብዙ ውድድር የተወዳደረ ሰውዬ ነው። እንዴት እንደማያሸንፍ እንዳሰባችሁላ አላቅም። ያሰባችሁ ሰዎች አንፈራፈረው እኮ ሸኘው አቤት ገና ከመጀመሩ በ14 ሰከንድ
ነገሮች እንደታሰቡት አልነበሩም። ጊዜም አልፈጀም። ይህ እንደሚሆን የገመተውና የዛተው ጆኒ አሸናፊ ሆነ። ካልተሳሳትኩ 1 ደቂቃ ሳይሞላ ድብድቡ አለቀ። ታሪካዊ ድል በአድዋ ድል መታሰቢያ ሙዚየም ሲካሄድ የቆየውና መላው የስፖርት ቤተሰብ በጉጉት ሲጠብቀው የነበረው ታሪካዊው የኤምኤምኤ ፍልሚያ በጆኒ አሸናፊነት ተጠናቋል። ፋይቱን እንዴት አገኛችሁት? ለአዘጋጆቹ ግን ላቅ ያለ አክብሮት አለኝ። ሰቦቼ የመጀመሪያው የሚፋይት የመጀመሪያው ጆኒ ቃተህልና ሰቦቼ ኦክታጎን ውስጥ ሞት ሽረት ሰቦቼ ታይትል ማች ነው። እዛ ታይትል ማች ሰቦቼ ሊፋለሙ ነው። ኦኬ ሰላምታ ተሰጣጡ። ግባ በለው ቤተሰቦቼ ኦክታጎን ውስጥ ጆኒ ሊጥለው እየሞከረ ነው። ኦኬ አንግዱ መዞር አይችልም። ኦኬ ንቃት እየተታገለ ነው። አሸንፏል። ንቃት is the king አሸንፏል። እንደፈለክ መሳደብ ትችላለህ። 24 ሰዓት ሙሉ ነው። 24 ሰዓት ሙሉ ብሊቫርና ታሞ ነበር። ይሄንን ጌም ላለማቋረጥ ነው የገባው። አንተ ተቀበልከኝ አልተቀበልከኝ I don't care ንቃት ሊና ያመመው ነበር። ንቃት ሊና ያመመው ነበር 24 hours ጠይቀኝ። ጀግና ነው። ፋይቱ ስንት ሰዓት ላይ የተደረገው? ኖ ዶንት ቢ ክራይ ለማለቅስ አለ ሰይ ፋይት እኮ ንቃት ሊና I know what you do.
ጀግና ነው። 24 ሰዓት ሙሉ አሞት ነው የገባው። ብሬቭ አርናት አሞት ነው የገባው። አመንክም አላመንክም ሲሪየስ ሳይበላ ጀግና ነህ። ንቃት ጀግና ነህ። ንቃተ ህሊና ጀግና ነው። እስቲ የትኛው ነው? ማን ነው? እስቲ 24 ሰዓት ሳይበላ ይሄንን ጌም ላለማቋረጥ ይገባ? ቴልሚ ልስክ ትችላለህ። ዘትሩስ እውነታው ግን ንቃተ ህሊና አሞት ነበር ላለማቋረጥ የገባው ደክሟል። እሱ ታይር ማሽን አይደለም፣ ኤአይ አይደለም። ንቃተ ህሊና can laugh the fact if you want to hear me ከኔ መስማት ትችላለህ። የፈለከውን ሳቅ፣ የፈለከውን ተሳደብ፣ የፈለከውን በል። እውነታው ግን አሞት ነው የገባው። 24 ሰዓት ሙሉ እንደፈለክ ምን ማታራለህ እንዴ? አንተ ስላለ እንዴ? አንተ ተጠና ጀግና ነው። እንስላየ መጫወት አልቻለም። መጫወት ቢችል ማኖር ያሳይ ነበር። መጫወት ቢችል ኖሮ ያሳይ ነበር። ካንት ሂዝ ሂውማን ቢንግ ሰው እኮ ነው። ላንተ አድርገው እኔ ማድረግ አውሽ ያሳየኝ ሂር ማይ ኪንግ ንቃተ ህሊና ብሌቫርና ሳቅ እንደፈለክ መሆን ትችላለህ። እኔ ነኝ እውነታውን የማውቀው። ማን ያሸንፋል ብለህ ትገምታለህ? ውድድሩ በስመ አብ ከባድ ጥያቄ ነው። ጌች እንዴት ነህ? ደህና ነሽ ወይ? አደውልሽ አንተን ታይን አንድ ጥያቄ ልጠይቅህ። ማን ያሸንፋል ብለህ ትገምታለህ? ሁሉም እዛ ሪንግ ላይ የገቡት በሙሉ ለኔ አሸናፊዎች ናቸው። እኔ ራሴ የምጠብቀው ነገር አለ፣ ግን እዚህ ላይ መናገር እንዳያዘጋጅ እኔ አሁን ከሌ ብዬ ማንሳችን ያው ስለሚያስደብር ማለት ነው። አውቀነው እንዲሸነፍ ያደረኩት ቢዝነስ ደግሞ ኧረ የኛ ባርሻል አርቱ ያለበት ነገር ነው ያለው። ወደ ቴንኪው በጣም ቶኒ ቢያሸንፍስ? እግዚአብሔር ምስክሬ ነው ያሸንፍ። ቶኒ በዚህ ባለው ፊዚክ ማንም ተቀብሎ ፋይት አስደረገው። እውነት ለመናገር የትኛውም ካምፓኒ ፋይት የሚያስደርግ ካምፓኒ አይቀበልም። ምንም አይነት ክራይቴሪያ ማያሟላ እግር እስከ ጉልበቱ ማንሳት ማይችል ሰው በምን አይነት ክራይቴሪያ ነው ፋይት የሚቀበል? ይህን ምክር በስነ ስርዓት አዳምጥ። ሰብሚሽን በሚይዝ ሰዓት 100,000 ብር ቻሌንጅ ላይ እንደምታየው ሰዓት መሰጠህ ከመሰለህ ተሳስተሃል። እኔ ስፕሊት ሰከንድ ነው አካል ጉዳተኛ ማድረግ። ስለ ፊውቸር አስብ። ከጉልበት ከቁርጭምጭሚት እስከ ሙሉ አፐር ቦዲ ልሰብር እችላለሁ። ቶሎ ታፓርክ። ሰዓት አልሰጥህም። ያው አጠገብ የሚሰሩትን ሰዎች በሙሉ ጠይቃቸው። መጨከን ስፈልግ ጨካኝ መሆን እችላለሁ። ታፓርክ። ሰውን በቲቪ ላይ በጣም አሰቃቂ ነገር እንዲያዩ አታርጋቸው። ሰምት you know what will happen. ቶኒ ጂጂክሱ ጋይስ ከዚህ ወደ ሱቢ ነው መደው ማንም አይሰልም። እግዚአብሔርን ይችላል ኤክስፒሪየንሳችን የተማረን ወደ ስኩል ሄደው ትልልቅ ሪንጎች ገብቶ አሸንፎ የወጣ ሰው ነው። ሜንታሊውን ወንድሜ ነገ ይሄ ታሪክ ባይዘው ነገ ወይ በወንድም ምናምን ይደርሳል። እንዴት መጀመሪያ ቀርም አትናገር? ምን ችግር አለው? አንድ ምልክት አንተ ቤንጂ አንተ 10 ጥያቄ ከምትል እንደው 10 ደቂቃ ውስጥ አንድ ሚስጥር አነግረው ምን ችግር አለ? ይሄ ነገር እያወቅህ ነው እዚህ ዛጣው ትከተዋለህ። ከዚህ ኤምኤምኤ ማምለጫ 10 መንገዶች አትነግረው? አለችኝ በቃ ታጮት ያርበ አንተ ችግር በጣም ችግር አለብህ። እሺ ሺሽ አትለው ሺሽ ረፍ በቃ አንተ ካልቻልክ እሪ በል ውበላት እርም ማለት ባለውም እኮ ኖ ያወቁት እኔ I'm going to be a fan of ንቃተ ህሊና አሁንም ድረስ ጆክሶን ይመቸኛል። ገብቷላ እኔ ከዜሮ ሂሮ የሚመጣ ሰው ሁሌም ይመቸኛል። ንቃተ ህሊና የመጣው ከዜሮ ሂሮ ነው። አሁንም እኮ ንቃተ ህሊና እሺ ብሎ አዲስ አበባ መምጣቱ በራሱ በቃ ጨርሷል። ከዛ በኋላ ትሬን እያደረገ ነበር፣ ግን የ6 ዓመት ትሬንን ቢት ልታደርገው አችልም። በ15 ወር በአንድ ወር ትሬኒንግ እኔ በህይወቴ የምፈራው የምጠላው ስፖርት ጂጂትሱ ሲቀጥል ሙይታይ ነው። ይሄ ልጅ እኮ ከአንድ እስከ አራት ቢቆጠር እኮ ስፖርት ውስጥ የለበትም እኮ። ስማ ደግሞ መድረክ ላይ ትንሽ ቁመታቸው ይቀራረባል ነበር እንዴ ሲያወሩ ያኔ። አሁን ለምንድን ነው እንዴ ተበላለጡት? አነሰቸው ጆሾ
እግዚአብሔርን አነሰብኝ። ኧረ ተው ማርያም ግፍ ነው። ማርያም ግፍ ነው። አይደለም ግፍማ ግፍ እኮ እኛ አይደለም ግፉን የሰራው ጆኒ ነው አይደለም። አንተ ያው ሁሉ ፉክራ ነው። አሁን ተረጋጋች። ኢኔቪታብል ነው ግን ይኸውልህ ዋን ቲንግ ዩ ሹድ ኖ ኢዝ ጁጂትሱ ማለት ነው የትኛው ቦክሲንግ በል ኤምኤምኤ አብዛኞቹን ፋይቶች ቢት ያደርጋል። ኖርማል ስማ እስኪ በጨርቅ ኳስ ይግጠሙን እንዳለ ማነቅ የሌለው ይግጠመኝ ያዝ የሌለው አረ በስመ አብ። እሺ ወይ አፋጭ በእናትህ ከባድ ነው። ጆ 1 ሚሊዮን ተበላቻ ጋር ደግሞ ቅልቅል ይላል ደግሞ በእናትህ 6 አንዳንድ ሲጀማ ቁማሪያው ነው ምስ ልጅ ጋይስ 6 አንዳንድ አይ ትክክለኛ ሰው አልመረጠችም እውነት ሁሌ እኮ ነው በአርሰናል ብሎ ይመድባል። ምን አለኝ መሰለህ ስማ ግን ነብሱ አይማርም መሰለህ እኔ አለኝ ለንቃተ መጀመሪያ እዛ ሆኖ ሳገኝ ንቃተ ባይዘው ይኸውልህ በጣም ይሄ ትዕቢተኛ ምናምን ይመስላል እንጂ በአካል ስታገኘው ቬሪ ሃምብል ፐርሰን ነው። በጣም ሃምብል በጣም ሚስኪን ሰው ነው። ገብቶሃል? ኦፖርቹኒቲውን ሊጠቀም እየሞከረ ያለ ሰው ነው። በአካል ከተገናኙ በኋላ ምን አለኝ መሰለህ ታገኘሁት በኋላ አለ በጣም የደበረኝ እኔን የመጀመሪያው እኔ መሆኔን የደበረኛል። ላስደብረው ነው የመጀመሪያ መጥቶ ኤምኤምኤ ፋይት ሊገጥም ብሎ እኔ መድረሴ ልክ አይደለም ማለት ሌላ ሰው ቢደርሰው ይችላል። እና ይሄ ነግረዋል አንተ ይሄ ነግረዋል እንደ ወንድም እውነቱን ታና ምን ኢንተርቪው ያደረኩት እኮ እኔ ከንቃተ በኋላ ነው ጆኒ። ኧረ እዚህ የ100 ብር ቻሌንጅ ይጀመርለት እየተባለ ነው ለጆ ደግሞ ለአሁን ኮንተንት ምንም ብር አያገኝም እኮ እሱ ነው ትልቁ ነገር ብር ማለት ስሚ ብር ማግኘቱ ሳይሆን አሁን ትኩረቱን አግኝቷል። ግን ትንሽ እንደ ወጉ ትንሽ ቢላፉ ምናምን የሆነ ደቂቃ ምናምን አሁን ሰው ለኢንተርቴይንመንቱ አሁን ምን ተብሎ ይሄ እኮ ማለት ትሬለር ነው የሚመስለው። እኔ እግዚአብሔር እኔ እኮ እንትኑ ዳኛው እያስነሳለት መስሎኛል። ጌም እንዲቀጥሉ የሚነቃው ንቃተ ህሊና ይነቃሉ ይጧት ለምንድን ነው እንዲያ ከምታሙት አትጣሉ? አኖ ይሄማ ጌም ነው። አንድ አሸናፊ ግድ ነው። ከዛ እኔ ልጁን አሁን ልወቅሰው አልችልም። አሁን እኮ ተሸናፊ የለም መች ተጋጠሙ አፈነው በቃ